ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬም ሊቨርፑልን በሚመለከቱ ጉዳዮች መተናል። በዛሬ እንግዲህ በዋነኝነት የምንመለከታቸው ሁለት ጉዳዮችን ይሆናል። ሊቨርፑል ለኬቨን ደብሬን ጥያቄ አቅርቧል እየተባለ ይገኛል። እንደዚሁም ደግሞ አንዳንድ ከሆላንድ አካባቢ የሚወጡ ጭምጭምታዎች ሊቨርፑል የአሰልጣኝ አርነ ስሎትን ውል ለማራዘም አስበዋል እየተባለ ይገኛል። በተጨማሪም ደግሞ የሊቨርፑል ሌጀንድ የሆነው ኤአራሽ በትሬንት አሌክሳንደር አርኖልድ ዙሪያ የሰጠው አስተያየት አለ። እነዚህና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ተጋብዛለሁ። ለእናንተም አንድ ጥያቄ አለን። ኬቨን ደብሬን ወደ ሊቨርፑል ቢመጣ ምን ይሰማችኋል የሚለውን ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት ተጠይቃለሁ። አሁን ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው የሊቨርፑል ሌጀንድ የሆነው ኤአራሽ በትሬንት አሌክሳንደር አርኖልድ ዙሪያ የሰጠውን አስተያየት ነው። በሰጠው አስተያየት ምንድን ያለው? መልካምን እድል ሁሉ እመኝለታለሁ። ለሱ እንግዲህ ይህ አዲስ ቻፕተር ነው የሚሆነው። እሱም አዲስ ቻፕተር እፈልጋለሁ፣ ለየት ያለ ነገር በህይወቴ እፈልጋለሁ ብሎ ነው ከሊቨርፑል እየወጣ ያለው። ያንንም ልንቀበል ይገባል። ምክንያቱም ይህ በብር ጉዳይ አይደለም፣ ወይም ደግሞ ትልቅ ክለብን በመፈለግ ጉዳይ አይደለም። አዲስ ቻፕተርን ለየት ያለ ነገር በህይወቱን ስለፈለገ ብቻ ነው የሚወጣውና ከዚህ በኋላም እንግዲህ ወደ ሊቨርፑል የሚመለስ ከሆነ ጥሩ አቀባበልን ከደጋፊዎቹ ይቀበላል ብዬ አስባለሁ። እኔም በተጫዋችነት ጊዜ ወደ ጁቬንቱስ ሄጄ ነበረ። እውነቱን ለመናገር ከሆነ ወደዛ የሄድኩትኝ በብር ምክንያት ነው። የተሻለ ብርም ስላቀረቡልኝ ወደ ጁቬንቱስ ሄጃለሁ። ነገር ግን ሁልጊዜም ከአንድ ክለብ ስትወጣ እንግዲህ አልጋ ባልጋ አይሆንልህም። አንዳንድ ጊዜ ጥሩ እድል ሊገጥም ይችላል፣ አንዳንድ ጊዜ ደግሞ መጥፎ እድል ሊገጥም ይችላል። እኔም እዛ ቆይቼ እንግዲህ ወደ ሊቨርፑል ተመልሻለሁ። እሱም እንግዲህ አሁን ወደሚሄድበት ወደ አዲሱ ክለብ ወዴትም ትልቅ ክለብ ቢሄድም እንግዲህ ልክ እንደደረሰ በጣም በጥሩ እንቅስቃሴ መጀመር መቻል አለበት። ምክንያቱም ደጋፊዎቹ ያንን እንቅስቃሴ አይተው ነው ሊቀበሉትም ላይቀበሉትም የሚችሉት። ጥሩ እንቅስቃሴ ያሳያል ብዬ አስባለሁ። በሚሄድበትም ሁላ መልካም እድል እንዲገጥመው እመኛለሁ ብሏል። ሌላኛው የምንመለከተው የአርሰናሉ በረኛ የሆነው ዴቪድ ራያ ስለ አሊሰን የሰጠውን አስተያየት ይሆናል። በሰጠው አስተያየት ምንድን ነው ያለው? አሊሰን በጣም ምርጥ የሚባል በረኛ ነው። በዓለም ላይ ካሉ ምርጥ ግብ ጠባቂዎች መካከል አንድ ነው። ላለፉትም ጥቂት ዓመታት ይህንን ነገር ሲያስመለክተንም ነበረ። በተለይ ደግሞ የአንድ ለአንድ ግንኙነቶችን የሚያድንበት መንገድ በጣም ነው የሚያስገርመኝ። በጣም ለየት ያለ በረኛ ነው። እንዴት እንደዚህ እንደሚያደርገው ራሱ በጣም ነው የሚገርመኝ። ሁሉንም ነገሮች ነው የሚያድነው። የአንድ ለአንድ ግንኙነቶች ያለፉት ዓመታት ምን ያህል ምርጥ ግብ ጠባቂ እንደሆነ መመልከት ይችላል። ዘንድሮም ያንን ነገርንም እያሳየን ነው የሚገኘው። እኔም ከሱ እንግዲህ በጣም ብዙ ነገሮችን እየተማርኩ ነው ያሉት። ምክንያቱም እንግዲህ አንድ ቦታ ላይ ስትጫወት ወይም የትኛውም ቦታ ላይ ስትሆን እንግዲህ ኦፕን ማይንድ መሆን መቻል አለብህ። አይምሮህን ክፍት ማድረግ መቻል አለብህ። ካንተ የተሻለ በረኛ ካለ ከዛ ብዙ ነገሮችን መማር መቻል አለብህ ብሏል። እኔም ከአሊሰን ቤከር ብዙ ነገሮችን እየተማርኩ ነው ብሎ አስተያየት ሰጥቷል። አሊሰን ቤከር ዘንድሮም እንግዲህ ለሊቨርፑል በጣም ድንቅ የሚባል እንቅስቃሴን እያደረገ ነው የሚገኙ። በተለይ ደግሞ ከፒኤስጂ ጋር በፈረንሳይ የተደረገውን ጨዋታ ከተመለከተን እንግዲህ ምን አይነት ግሩም ግብ ጠባቂ እንደሆነ እንግዲህ መመስከር እንችላለን። በእርግጥ በመልሱ ጨዋታ በፔናልቲ ተሸንፈን ብንወድቅ ማለት ነው። ዘንድሮ እንግዲህ የተለያዩ ጨዋታዎች በጉዳት ምክንያት አልፎታል። እነዛ በጉዳት ምክንያት ያለፉትን ጨዋታዎች ቢጫወት ኖሮ ምናልባትም የዘንድሮ ዓመት ኮከብ በረኛ ሆኖ መጨረስ የሚችልበትም ቻንስ ነበረው። ነገር ግን ያ ነገር አልሆነም። ሌላኛው የምንመለከተው ጉዳይ ደግሞ የአሰልጣኝ አርነ ስሎትን የሚመለከቱ ዘገቦችን ይሆናል። እንደሚታወቀው እንግዲህ አሰልጣኝ አርነ ስሎት ከታሪካዊ አሰልጣኝ ከየርገን ክሎፕ ተቀብለው ነበረ ሊቨርፑል ማሰልጠን ጀምሩት። በዘንድሮም ቆይታቸውም እንግዲህ የፕሪሚየር ሊጉን አሸናፊ መሆን ችሏል። በዚህም መሰረት እንግዲህ ከትልልቅ አሰልጣኞች ጋር መመደብም ችሏል። በመጀመሪያ ዓመታቸው የፕሪሚየር ሊግን ዋንጫ ያሳኩ አሰልጣኝ በሚል እንደዚሁም ደግሞ 4 ጨዋታዎችንም እየቀራው ነው እንግዲህ ሊቨርፑል ይህንን ዋንጫ ማሳካት ይቻላል። ይህም በታሪክ እንግዲህ 4ኛው ምርጡ የሚባለው ደረጃ ላይ ያስቀምጧልና እንደሚታወቀው ልክ ሲፈርሙ ለሊቨርፑል የ3 ዓመት ኮንትራት ብቻ ነበር የተሰጣቸው። አሁን ላይ ግን በኔዘርላንድ አካባቢ ከሚወጡ መረጃዎች መሰረት እንግዲህ ሊቨርፑሎች ይህንን ኮንትራታቸውን ለማራዘም አስበዋል ነው እየተባለ የሚገኘው። በተለይ ደግሞ እሳቸው ያልገነቡትን ቲም ወይም ደግሞ የርገን ክሎፕ ትተው የሄዱትን ቲም እንግዲህ ወደ ራሳቸው አጫወት ቀይረው አስጠግተው ይህንን ምርጥ የሚባልን ቡድን እንድናይ አድርጎናል። ዋንጫም እንዲያሸንፍ አድርጎናል። እስካሁን ድረስ እንግዲህ በተለይ ደግሞ ዋንጫውን እስከምናረጋገጥበት ሰዓት ድረስ እንግዲህ 2 ጨዋታዎችን ብቻ ነበር የተሸነፍነው በኖቲንጋም ፎረስትና በፉልሃም። እነዚህንም ጨዋታዎች እንግዲህ ማሸነፍ የምንችልባቸው ቻንሶች ነበሩ። ነገር ግን እነዛ እድሎችን ባለመጠቀማችን ነው የተሸነፍነው። ነገር ግን እነዚህ ሽንፈቶች እንዳሉም ቢሆኑ ራሱ
ለአሰልጣኝ ያደረሱት በጣም ትልቅ ሙገሳ ልንሰጣቸው ይገባል። ምክንያቱም እንግዲህ ከኔዘርላንድ ውጪ ሲያሰለጥኑ ይህ ለመጀመሪያ ጊዜያቸው ነው። እዛ ራሱ ያሉ 2 ጊዜ ነው ማሰልጠን የቻሉት ኤዜድ አልካማርና ፌኖርድን ብቻ ነውና ብዙ ልምድ ያላቸው አሰልጣኝ አይደሉም። ከሀገራቸው ውጪም ወጥተው አሰልጥነው አያውቁምና በፕሪሚየር ሊግ የመጀመሪያ ዓመታቸው እንደዚህ አይነት ድንቅ የሚባል እንቅስቃሴን ማሳየታቸው እንግዲህ በጣም ትልቅ ሙገሳ ይገባቸዋል። ይህንንም ተመልክተው ነው እንግዲህ ሊቨርፑል ኮንትራታቸውን ለማራዘም ያሰቡት። በቅርቡም እንግዲህ አንድ ያዩት መረጃ ነበር። ይህ መረጃ ምንድነው? ሊቨርፑሎች እንግዲህ በይፋ እኒህን አሰልጣኝ ከማናገራቸው በፊት እንግዲህ ሰልለዋቸው ነበር። በእርግጥ ሰልለዋቸው ነበር የሚለው ቃል በትንሽ ከበድ ሊል ይችላል። ነገር ግን አነጋግረዋቸው ነበር። በኮንትራት ዙሪያ አይደለም በሌላ ነው እና በቅርቡ በሰጡት አስተያየት ምንድን ያሉት ጁሊያን ዋርድ የቀድሞ የሊቨርፑል የስፖርቲንግ ዳይሬክተር ወይም ደግሞ የአሁን የኤፍኤስጂ ቴክኒካል ዳይሬክተር ሪቻርድ በይፋ በኮንትራት ዙሪያ ከማናገራቸው በፊት ሄዶ አነጋግሯቸው ነበርና ያነጋገራቸው ግን በኮንትራት ዙሪያ አይደለም የነበረው። ምን ብሎ ነበር የቀረባቸው? በተለያየ ሀገር ምን አይነት አጮት ስታይል እንዴት ነው የሚጫወቱት፣ ምን አይነት የእግር ኳስ ባህል አለ በሚለው ነበረ መቶ ያነጋገረኝና ልምድ መውሰድ እችላለሁ ወይ ሲለኝ በሬን ክፍት አድርጌለት ነበር። ከዛ በኋላ ብዙ ነገሮችን አውርተናል። ነገር ግን ስለ ኮንትራት ጉዳይ አልነበረም ያወራ ነው ብሎና አሁን ላይ ግን ምናልባትም እኔ ሊያጠኑ የኔን አመለካከት እንደዚሁም ባህሪዎች የተለያየ ነገሮችን ለማጥናት የተላከ ይመስለኛል ብለዋልና ቀድሞው ነው እንግዲህ ሊቨርፑሎች እንደዚህ አይነት ነገሮችን ከማስፈረማቸው በፊት ብዙ ነገሮችን ያያሉ። ከዚህ በፊት የሚወጡ አንዳንድ መረጃዎች ነበሩ። በእነዚህ መረጃዎች መሰረት እንግዲህ ሊቨርፑሎች ከቁጥራዊ መረጃ በተጨማሪ አንድ ተጫዋችን ሲያስፈርሙ የተጫዋቹን ባህሪ፣ ከሰው ጋር ያለውን ግንኙነት፣ ኢቭን ስልክ ሲያወራ ራሱ ምን አይነት ባህሪ ነው ያለው፣ ምን አይነት ጸባይ ነው ያለው የሚለውን ነገር ያጠናሉ ተብሏልና ይህንንም ነገር ቼክ ለማድረግ ይመስለኛል ጁሊያን ዋርድ ወደ እሳቸው የተላከውና አሁን ላይም እንግዲህ በሊቨርፑል ቆይታቸው ኤፍኤስጂዎች የተደሰቱ ይመስለኛል። ጉዳትም እንደ ድሮ እያስቸገረን አይደለም። አጫዋታቸውም እንግዲህ ትንሽ ረጋ ያለ ይመስላል። ያም ነገር እንግዲህ ብዙ ተጫዋቾች እንዳይጎዱ አድርጓል። አንደኛው የተመለመሉበት ምክንያትም እንግዲህ የተጫዋቾች ጉዳት እንዴት ነው በእሳቸው አሰለጣጠን ዙሪያ በሚለው ነበረ እንግዲህ አንደኛው መመዘኛቸው ተደርጎ የነበርና በዛም ነው የተመረጡት። አሁንም እንግዲህ ሊቨርፑሎች ምናልባትም የእሳቸውን ኮንትራት ሊያራዝሙ ይፈልጋሉ እየተባለ ነው የሚገኘው። በዚህ ዙሪያ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁን። አሁን ላይ ኮንትራታቸው ቢራዘም ይሻላል ወይስ ቀጣይ ዓመት የሚያደርጉትን ቆይታ ታይተው የሚለውን ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመጨረሻም የምንመለከተው ደግሞ ትናንትና ምሽትና ዛሬ ጠዋት ላይ የመጣውን መረጃ ይሆናል። በዚህ መረጃ መሰረት እንግዲህ ሊቨርፑሎች ለኬቨን ደብራይነ ጥያቄ አቅርበውለታል እየተባለ ይገኛል። ኬቨን ደብራይነ እንደሚታወቀው እንግዲህ በዚህ ሲዝን መጨረሻ ላይ ከማንቸስተር ሲቲ ጋር የሚለያይ ይሆናልና ሊቨርፑሎች ይህንን ተጫዋች በነጻ ዝውውር ለማስፈረም አስበዋል። ጥያቄም አቅርበውለታል እያለን ይገኛል። ይህንንም መረጃ ይዞ የወጣው ጣሊያናዊ ጋዜጠኛ ጋንሉኮ ዲማርዚዮ የተባለው ጋዜጠኛ ነው። ይሄ ታማኝ የሚባል ጋዜጠኛ ነውና በዚህ ጋዜጠኛ መሰረትም እንግዲህ ሊቨርፑሎች ለኬቨን ደብራይነ ጥያቄ አቅርበውለታል እየተባለ ይገኛል። እንደምናስታውሰው ኬቨን ደብራይነ በአመቱ መጨረሻ ላይ ከማንቸስተር ሲቲ ጋር እንደሚለያይ እሱ ራሱ ይፋ ካደረገ በኋላ በነበረ ጨዋታ ከጨዋታው በኋላ የተጠየቀው አንድ ጥያቄ ነበርና ጋዜጠኛው ምን ብሎ ጠየቀው? ከማንቸስተር ሲቲ ውጪ በፕሪሚየር ሊጉ ለሌላ ክለብ እጫወታለሁ ብለህ ትጠብቃለህ ወይ ተብሎ ተጠይቆ ነበርና እሱም በመለሰው መልስ ምንድን ያለው? እስካሁን ድረስ ምንም የወሰንኩት ነገር የለም። ይህንን ነገር የምወስነው መቼ ነው? ይህ ሲዝን ካለቀ በኋላ ከማንቸስተር ሲቲ ጋር ከተለያዩ በኋላ ነው ብሏልና ለሌላ ክለብ በፕሪሚየር ሊጉ ለመጫወት እንግዲህ እስካሁን ድረስ ምንም የዘጋው ነገር የለም። አሁን ለሌላ ክለብ አልጫወትም ማለት ይችል ነበር። በማንቸስተር ሲቲ በጣም ብዙ ነገር አሳልፍ ያለው፣ ስለዚህም በፕሪሚየር ሊጉ ለሌላ ክለብ ምንም መጫወት አልፈልግም ቢል ኖሮ ምናልባት ሊቨርፑሎች ይህንን ጥያቄ አቀርቡ ነበረ። ነገር ግን እስካሁን ድረስ ይህንን ነገር ስላልዘጋው እንግዲህ ሊቨርፑሎች ጥያቄ አቅርቧል። በተጨማሪም ደግሞ አንድ ሊቨርፑልን ተስፈኛ ያደረገው ነገር ምንድን ነው? ገና ህፃን እያለ በ11 ዓመቱ እንግዲህ የሰጠው አስተያየት ነበር። በሰጠው አስተያየት ምንድን ያለው? በዓለም ላይ ካሉ ክለቦች ሊቨርፑል የኔ ምርጡ ክለብ ነው፣ የምወደው ክለብ ነው። በዛ ክለብ ውስጥም ደግሞ ማይክል ኦዌንን በጣም እወደዋለሁና አንድ ቀን በዛ እጫወታለሁ ብዬ ተስፋ አድርጋለሁ ብሏልና ለሊቨርፑል መጫወት እንግዲህ ህልሙ ነው። የሊቨርፑል ከልጅነቱ ጀምሮ ሲደግፈው ያደገ ክለብ ነውና ምናልባትም እንግዲህ አሁን ላይ ሊቨርፑሎች ጥያቄ ካቀረቡለት ወደዚህ የመምጣት ቻንሱ እንግዲህ በጣም ትልቅ ነው የሚሆነው። በእርግጥ እድሜው 33 ላይ ደርሷል። ሊቨርፑሎች እንግዲህ ብዙ ጊዜ ከ30 ዓመት ወይም ደግሞ ከ28 ዓመት በላይ የሆነን ተጫዋች እንግዲህ ማስፈረም ላይ ብዙም አይደሉም። በእርግጥ ኤንዶን በ30 ዓመቱ ቢያስፈርሙት ማለት ነው። እንደዚሁም ደግሞ ከዚህ በፊትም እንግዲህ ቲያጎ አልካንትራንም ማስፈረማቸው አይዘነጋምና ኬቨን ደብራይነንም እንግዲህ ለማስፈረም ጥያቄ ያቀርበዋል እየተባለ ነው ያለው። በእርግጥ ሊቨርፑሎች ብቻ አይደለም ይህንን ተጫዋች ማስፈረም የሚፈልጉት፣ ናፖሊዎችም የዚህ ተጫዋች አድናቂ ናቸውና ይህንን ተጫዋች ለመውሰድ ፍላጎት አላቸው እየተባለ ነው የሚገኘው። ነገር ግን ሊቨርፑሎች የሚገፉበት ከሆነ እንግዲህ ምናልባት ኬቨን ደብራይነ ወደ ሊቨርፑል የሚመጣ የሚችልበት ቻንስ አለ። በተለይ ደግሞ ሲደግፍ ማደጉን ተከትሎ ማለት ነው። ለሊቨርፑል ይህ ተጫዋች መምጣት እንግዲህ ምን አይነት ትርጉም አለው የሚለውን ነገር ስንመለከተው በጣም
ትልቅ ትርጉም አለው። ምክንያቱም እንግዲህ ሊቨርፑሎች ትሬንት አሌክሳንደር አርኖልድን አጥቷል። ባለፉት አመታት በተለይ ደግሞ አርኖልድ ወደ ዋናው ቲም ከገባ ጀምሮ እንግዲህ ብዙ እድሎች የሚፈጠሩት ከአርኖልድና ከሮበርትሰን የነበረው ከመሀል ሜዳ እንግዲህ ብዙ ቻንሶች ክሬት አልተደረጉም፣ ብዙ ግቦች እየተቆጠሩ አይደለምና ምናልባት ኬቨን ደብራይን ወደ ሊቨርፑል የሚመጣ ከሆነ እንግዲህ አርኖልድ ትቶት የሚሄደውን ቦታ ከቨር ማድረግ ይችላል። በእርግጥ ኬቨን ደብሬይን ጉዳት እያስቸገሩት ነው ያሉ ዘንድሮ በተደጋጋሚ ሲጎዳ ነበር። ነገር ግን ደግሞ በገባባቸው ጨዋታዎች ሁላ ግን በጣም አስደናቂ ተጫዋች ነው። አሁንም ራሱ ከጉዳት ከተመለሰ በኋላ ማንቸስተር ሲቲን እንደሚለቅ ከተናገረ በኋላ እንግዲህ በጣም ምርጥ የሚባለውን ብቃቱን እያሳየ ነው የሚገኘው። በእልህ ነው እየተጫወተ የሚገኘውና ምናልባትም እንግዲህ ቀጣይ ወደ ሊቨርፑል የሚመጣ ከሆነ ሊቨርፑል ከዛ ቦታ የሚቸገረውን ነገር ሊቀርፍ የሚችልበት ቻንስ አለ ብዬ ነው የማስበው። በተለይ ደግሞ ጥሩ አጥቂ የሚመጣ ከሆነ ይህንን ተጫዋች እየቀየርክ ራሱ ብታስገባው 30 ደቂቃ ቢጫወት ራሱ በጣም ብዙ እድሎችን መፍጠር የሚችል ተጫዋች ነው የሚሆነው። ከሰቡዝ ላይም የተለየ አይነት ኳሊቲ ያለው ተጫዋች ነው። በክሮስም ደረጃ የሚታማ አይነት ተጫዋች አይደለም። ባለፉት አመታት ከ2015 ለማንቸስተር ሲቲ ከፈረም ጀምሮ እንግዲህ ምን ያህል ምርጥ ተጫዋች እንደሆነ መመልከት እችለናል። ነገር ግን ወደ ሊቨርፑል ይመጣል የሚለው ነገር በጣም ትልቅ ጥያቄ ነው የሚሆነው። እንደዚሁም ደግሞ ደሞዙስ እንዴት ነው የሚሆነው የሚለው ነገር ራሱ ሌላኛው አሳሳቢ ነው የሚሆነው። ምክንያቱም በዚህ ሰዓት እንግዲህ በማንቸስተር ሲቲ ከ300,000 ፓውንድ በላይ ነው በሳምንት የሚከፈለው እና ሊቨርፑሎች ለ33 አመት ተጫዋች ይህን ያህል ገንዘብ ይከፍላሉ የሚለው ነገር በጣም ትልቅ ጥያቄ ነው። ነገር ግን ወደ ሊቨርፑል ቢመጣ እንግዲህ ለአሰልጣኝ አርነ ስሎት ለሚፈልጉት አይነት አጨዋወት ግን በጣም ጥሩ የሚሆን ይመስለኛል። ብዙ ቻንሶችን ክሬት ማድረግ ይችላል፣ ጎሎችን ማስቆጠር ይችላል እና የተለየ አይነት ኳሊቲ ያለው ተጫዋች ነው። ጄኔሬሽናል የሚባል አይነት ኳሊቲ ያለው ተጫዋች ነው። ምንም እንኳን እድሜው 33 ቢደርስም ይህንን ተጫዋች በሊቨርፑል ማሊያ ብናየው በጣም ነው ደስ የሚለኝ። በጣም የምወደው ተጫዋች ነው። ሊቨርፑል እንግዲህ ከሲቲ ጋር ተፎካክሮ ዋንጫ ባጣባቸው አመታት እንግዲህ የኬቨን ደብራይን ለማንቸስተር ሲቲ የነበረው ግልጋሎት በጣም የሚያስገርም ነው የነበረው። በዚህ ሰዓትም ደግሞ እንግዲህ እግር ኳስ በጣም እየተለየ ነው እየመጣ ያለው። በ33 አመት እንግዲህ ድንቅ ተጫዋቾችን እየተመለከተ ነው የምንገኘው። ኢቨን ሞድሪችን እንኳን ስንመለከተው አሁን 38 39 40 ምናምን እየተጠጋ ነው የሚገኘውና በዚህ እድሜው ራሱ ምን ያህል ጎበዝ ተጫዋች እንደሆነ እየተመለከት ነው። ምንም እንኳን መሯሯጥ ባይችልም ነገር ግን ከካቻምና በፊት በነበረው በተለይ 35 36 ላይ በጣም ምርጥ ተጫዋች መሆን ችሎ ነበር። ባላንዶርን ማሸነፍ የቻለ ተጫዋች ነው ሞድሪች እና ልክ እንደዛ መጠቀም የምንችል ይመስለኛል። ኬቨን ደብራይንን ሙሉ 90 ደቂቃ ባናጫወተው እንኳን አንዳንድ ጨዋታዎች ላይ 90 ደቂቃ አንዳንድ ጨዋታዎች ላይ ደግሞ 30 40 ደቂቃ እያጫወትን ምናልባትም ግልጋሎቱን ማግኘት የምንችል ይመስለኛል። ለቀጣይ 2-3 አመታት ጥሩ ሆኖ መጫወት የሚችል ተጫዋች ይመስለኛልና ወደ ሊቨርፑልም ቢመጣ ደስ የሚለኝ ተጫዋች ነው። የእናንተን ሀሳብ ኮሜንት ሴክሽን ላይ በመጻፍ አሳውቁን። ቢመጣ ምን ይሰማችኋል? ወይስ ሌላ ተጫዋች ቢመጣ ይሻላል፣ ሌላ ወጣት ኢነርጂ ያለው ተጫዋች ቢመጣ ይሻላል የሚለውን ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ቻው።